የምንጠብቀውን ጨዋታ ልንመለከት ከጫፍ ደርሰናል። ስፔን ከፈረንሳይ የማይቀረው የሰሚፋይናል ጨዋታ መሆኑ ተረጋግጧል። ሌላኛዋ ተሰናባች ሀገር ቤልጅየም መሆን ችላለች። ትናንትና ይህ እንኳን ብዙ የሚገርምም ነገር ያለው አይመስለኝም። ምክንያቱም ስፔንን አሸንፋ ታልፋለች የሚል ነገር አይኖርም። ምናልባት ኮምፒቲሽኑ ሊጦፍ ይችላል፣ ሜይ ቢ አይታወቅም። እንደምታውቁት ኖክአውት እንደዚህ አይነት ስቴጆች ላይ ጥሩም ያልሆነ ቡድን ጥሩ የሆነውን ቡድን በሆነ ልዩነት ፈጣሪ መንገድ ሊያሸንፈው ይችላል እና ግን ታክቲካል የሆነ ሲስተማቲክ የሆነውን ነገር ብቻ ግን የምትመለከቱ ከሆነ ትንሽ ከባድ የነበረ ጨዋታ ነው ሳይጀመርም በፊት እና ስፔን በተለይ በቴክኒካል ብቃት ከፍ ያሉ እንደ ሲስተም ደግሞ በጣም የተዋቀሩ በዛ ላይ ደግሞ ምርጥ የሚባለውም ተጫዋች አብሯቸው ያለ ቡድን ነው ስፔን እና ግድ ላሚን ያማል ላይ ዲፔንድ ማድረግ የሚጠበቅበት ቡድን አይደለም። ግን ካስፈለገ ላሚን ያማል አለ። ሲስተሙም ምርጥ ነው። አብረውት ያሉትም ተጫዋቾች ምርጥ ናቸው እና ቶርናመንቱ ላይ እንደ ሲስተም ከሚታዩ ወይም ከሚቆጠሩ ምርጥ ቲሞች መካከል ግንባር ቀደሙ ይመስለኛል ስፔን እና በጥሩ ሁኔታ የሚጫወት ቡድን ነው። ሲጀምር ሲመጡ አካባቢ ትንሽ የጎል ማግባት ጥያቄ ላሚን ያማል ከሌለ እንዴት ሊሆኑ ነው ምናምን የሚል ፍራቻም ነበረ። ግን እንደምታውቁት ቶርናመንት ላይ የማደግ ነገርም ይኖራል። የነበሩ ችግሮችንም ማስተካክሎ የመምጣትና ከዛ በኋላ ይበልጥ ኮምፒቲቲቭ የመሆን ነገር እየጨመረ ይሄዳል። ይሄ የቶርናመንት ባህሪ ነው። በጣም ቶፕ የተባለው ቡድን ያስገረማችሁ ሲጀምር ልክ እንደ ጀርመን ይሄ በቃ ወደ ፋይናል ደረሰ የምትሉት ድንገት ኮላፕስ ሊያደርግ ይችላል። ተንገዳግዶ ደግሞ ስትራግል አድርጎ የጀመረው ቡድን ደግሞ ወደፊት በጣም በጥሩ ሁኔታ እየተሻሻለ ራሳቸውን አንዳንድ ጉድለታቸውን እያረሙ የሚሄዱ ቡድኖች አሉ። ስፔን ሲጀመርም ፌቨራይት ነበሩ አይደለም፣ ግን እንደተጠበቁት አልሆኑም ተብሎ ትንሽ ግራት በመጋባት እንትን ውስጥ ነበረ ከኬፕ ቨርድ ጋር። ኬፕ ቨርድ በኋላ በጣም ጥሩ ቡድን መሆኑንና የወጣበትንም መንገድ ከአርጀንቲና ጋር ተመልክታችኋል። በደንብ ለይቶ እስኪታወቅ ድረስ የስፔን ድክመትን የመሰለን ብዙ ነበር እና አይደለ። በተለይ ይሄ ሴንትራል ፕሮግሬሽኑ ጥሩ አልነበረም። እንደምታውቁት ሴንትራል ፕሮግሬሽን ይኖራቸዋል፣ ግን ሞር ኢንፋሲስ ያለው ትሪያንግል ይሄ ዋይድ ኤሪያዎቹን መጠቀም ላይ ነው እና በዛ መንገድ ነው ስፔን የሚጫወቱት። ግን ይሄ መሀል ለመሀል ያለውን ስፔስ ኢግኖር ያደርጉታል ማለት አይደለም። ግን ያው በክንፍ ግን ለመጫወት በደንብ ይሞክሩ ነበር። ያንን አሳጥተዋቸው ነበር ኬፕ ቨርዴዎች እና በዛ በምናምን መልኩ ብቻ ትንሽ ይቸገራሉ የሚል ነገር ተፈርቶላቸው ነበር። ሄደው አሁን ከቤልጅየም ጋር ተጫወቱ። ቤልጅየምንም አስወጧቸው። ቤልጅየሞች በ4-4-2 ሚድ ብሎክ ነበር ሲጠብቋቸው የነበሩት። ከዛ በኋላ ማንቱማን ፕሬሲንጋቸውን ማስኬድ ሲፈልጉ ወዲያው ማንቱማን ፕሬስ ማድረግ ይጀምራሉ ማለት ነው። ለስፔን ፈተና የማትሆኑበት ምክንያት ምንድን ነው? ስፔን ዊንገሩ ማለትም እነ ዶኩ ማለት ነው የፔድሮ ፖሮን እና የላሚን ያማልን እንቅስቃሴ ለመቆጣጠር ብሎ እነሱ ላይ ጃምፕ የሚያደርግ ከሆነ ወይም ደግሞ እነሱ 2-1 እንዳያገኙት ፉልባኩን የቁጥር የበላይነት እንዳይወስዱ ምናምንም ብሎ እሱ ወደዚህኛው ሳይድ የሚያዘነብል ከሆነ ሴንትራሊ 3-2 ይሆናሉ። ሴንትራሊ ደግሞ የሚሄድ ከሆነ እነ ያማል 2 versus 1 ያገኟቸዋል እና ትንሽ አስቸጋሪ ሁኔታ ውስጥ ነበሩ። ቢትዊን ዘ ላይንስ መቀበል የሚችሉ ደግሞ በጣም እንደነ ኦልሞ አይነት ተጫዋቾች ደግሞ አሉና እነሱ በጣም ያስቸግሯቸው ነበረ። ምክንያቱም እዛው ፒን የሚያደርጓችሁ ሳይሆን ለምሳሌ ኦያርዛባል ኦልሞ ምንድነው የሚያደርጉት? ኦያርዛባል ተጫዋቾቹን ድራግ እያደረገ የጎተተ ከፔናልቲ ቦክስ ውጪ ያወጣቸዋል ማለት ነው። ኦልሞን ቢትዊን ዘ ላይንስ በጣም ስፔሻሊስት ነው። የመቀበል አቅሙ ትልቅ ነው። እንደምታውቁት የጎተታቸው ይወጣል ማለት ነው። በዚህም ምንድነው የሚፈጠርባቸው? እነሱን የመከተል ግዴታ ይኖራል። ከዛ ከኋላ ያለው ስፔስ ክፍት ይሆናል ማለት ነው። በዚህ በኩል ስፔን ስጋት አልነበረም እውነት ለመናገር አንዳንድ ሞመንቶች ነበሩ። ምክንያቱም ከኋላ የሚተውን ስፔስ ሩጦ ማጥቃት የሚችል ተጫዋች ስፔን ብዙ የላቸውም። ላሚን ያማል 1-2 ይሞክሯል፣ ግን ያን ያክል አመርቂ ያልነበረም። ኮርቷ ሲመልስበት ምናምን ነበር እና ከጀርባ ያለውን ስፔስ ለመጠቀም የስፔን ፕሮፋይል የነበራቸው ተጫዋች በብዛት ቦልቱ ፊት የሚባሉ ናቸው። ማለትም ኳስ እግራቸው ስር ሲሆን የበለጠ ምቾት የሚሰማቸው ነው እንጂ ከጀርባ የሚትሆን ስፔስ ቢሃይንድ ራን እያደረጉ የሮጡ ማጥቃት ላይ በጣም ፕሮፋይል ይካረሉም እና በዛ መንገድ ለመቆጣጠር እየሞከሩ ነበር። ጥሩ ነበር እውነት ለመናገር ግን ያስታውቃል አይደለ በሆነ ሞመንት ሊያስቆጥሩባቸው እንደሚችሉ ስፔን የበለጠ
ኳስ ቁጥጥሩን ይዞ ያመሸበት ጨዋታ ነው። ግን ፕሪሲሽኑ አሁን የኳስ ቅብብሉ ሂደት ትንሽ ያጠያይቃል። ምክንያቱም አንዳንድ ኳሶችን ሲቆራረጡባቸው ነበር። ስፔን በጣም ጥሩ ነው፣ ግን እንደው ይበለጠ ደግሞ እንከን የለሽ ወደ መሆን ፐርፌክሽን አይመጣም፣ ግን ይበለጠ ደግሞ ማክሲማይዝ ማድረግ የሚቻልበት ነገር መፈጠር ይችል ነበር እና ያንን ቢያደርጉ ኑሮ የበለጠ ደግሞ መጉዳት የሚችሉበት ሁኔታ ነበር የነበረው። ትናንትና ፔድሪ አልጀመረም እንዳያችሁት። ስለዚህ ፔድሪ ያለመጀመሩ ምክንያት ፋቢያን ሩይስ እንዲገባ ያደርገዋል። ፋቢያን ሩይስ ምንድን ነበር ሲያደርግ የነበረው? ግራግር ተጫዋች ነው እንደምታውቁት። የግራግር ተጫዋች የላሚን ያማልን ሳይድ አክሰስ አያደርገውም ማለት ነው በደንብ ምክንያቱም ግራግር ነው። በነ ባይና በነ ኩኩሪያ ሳይድ ነው ሊጫወት የሚችለው። ስለዚህ የላሚን ያማልን ለየት ብሎ እንዲቆም እድል የሚሰጠው ሆናል። ምክንያቱም በግራስ በኩል ካምፕ የሚያደርጉ ከሆነ አይሶሌት ይሆናል ማለት ነው። ምክንያቱም በእግር ኳስ አንድ የሚባል ነገር አለ፣ ኦቨርሎድ ቱ አይዞሌት ይባላል። ምን ማለት ነው? በክንፍ በኩል ያለውን ስፔስ ማለትም በግራ አሁን በምላችሁ ኮንቴክስት በግራ ያለውን ቦታ ላይ ስፔኖች ብዙ ተጫዋቾቻቸውን ወደዛ የሚወስዱ ከሆነ ፓሱም ወደዛ የሚሄድ ከሆነ የቤልጂየም ተጫዋቾች ይገደዳሉ ማለት ነው ወደዛ ሄደው ለመከላከል። ስለዚህ ላሚን ያማል ላይ 2-3 እየሆኑ የሚሄዱበትን እንቅስቃሴ እንዲገደብ እና ለብቻው ስፔስ እንዲያገኝ የመፍጠር ሂደት ነበር። ግን ብዙ ተጠቅመውታል ለማለት አልችልም። ፈርስት ሀፍ ጥሩ እንቅስቃሴ ነበረው እና በእንደዚህ አይነት መልኩ ነበረ ሁኔታው የነበረው። የሰከንድ ሀፉ እንትና ከገባ በኋላ ፔድሪ ከገባ በኋላ ይበልጥ ለላሚን ያማል ቶሎ ፍሪኩዌንትሊ ኳስ እንዲደርሰው ለማድረግ ይሞክራል። በዚህም ላሚን ያማልን ክሎዝ ለማድረግ ፋቢያን ሩይስም እያለ በነገራችሁ ላይ ላሚን ያማል ብቻውን ይቷል ማለት አይደለም። ግን የግራውን ስፔስ የግራውን መንገድ የሚከተሉ ከሆነ አንዳንድ ሞመንቶች ላይ ፍሪ እንዲሆን እድል የሚሰጠው ነበረ። ነገር ግን እሱ ብቻ አልነበረም ልላችሁ ነው። የፔድሪ መግባት አለመግባት ኢምፓክት በጣም አድርጎታል ልል አይደለም፣ ግን አይዞሌትድ እንዲሆን ለጠል እንዲል ግን የተወሰነ ረድቶታል ለማለት ያክል ነው። እና ፔድሪ ከገባ በኋላ ቶሎ ለያማል ኳስ ይሄዳል። ኳስ በሄደ ቁጥር ደግሞ ያማል እንዴት ነው የመያዝ እድሉ በደንብ ይጨምራል ማለት ነው፣ በዛ ሳይድ ስለሆነ ሊጫወቱ የሚሞክሩት። ስለዚህ ያማልን ለመቆጣጠር እድል ሰጥቷቸው ነበር። ያማልም ሰምታችሁት ከሆነ ከጨዋታው በኋላ እንደተለመደው ነው 2-3 ተጫዋች ይመጣል እሱን ለመያዝ ማለት ነው እና ክሎዝድ ኦፍ ሆኜ ነበር። ከዛ በኋላ ግን ምንም ችግር የለውም ሌሎቹ ተጫዋቾች ፍሪ መሆናቸው ስለማይቀር እኔ ላይ ብትረባረቡ ዋናው እናሸንፋለን አይነት ነገር ነው ሀሳቡ። እና ጎሉ የተቀኘበት መንገድ ግን ኮምፓክት ሼፕ ላለው ቡድን ምን ያክል ማስተማሪያ እንደሆነ እና እንደዚህ ኮምፓክት የሚሆኑ ቡድኖችን የምትቀጡበት መንገድ ነው። ዋንቱ ኮምቢኔሽን ከፖሮ ጋር በጣም ጥሩ ሂደት ነበር የነበረው። በፈጣን ቅብብል ይሄዳሉ። የፋቢያን ሩይዝ እና የዳኒ ኦልሞ አቋቋም ደግሞ በጣም ልዩ ነበር። ምክንያቱም ለከትባክ በጣም የተመቸ ተጫዋቾቹ ዲፌንደሮቹ ወደ ቦክሱ በጣም እየሮጡ በሚገቡበት ሰዓት ኦያርዛባልም ይኖራል። ስለዚህ እነሱ ስፔስ ያገኛሉ፣ ዘግየት ብለው ይቆማሉ። ስለዚህ ለከትባክ በጣም በጥሩ ሁኔታ ተመቻችተው ቆሙ። ዳኒ ኦልሞ የመታው ኳስ ተጨራርፎ ሲመጣ ነው አይደለ ጎሉን ማስቆጠር የቻለው። በሚገርም ሁኔታ ጎሉ ተቆጠረ ማለት ነው እና የነበራቸው ሴታፕ ጥሩ ነበር። ስፔን ሲስተም ነው የሚባለው ለዚህ ነው። ምክንያቱም የሆነውን ተጫዋች ምርጥ ነው ብላችሁ የምታስቡት እንደ ላሚን ያማል አይነቱን ተጫዋች በቃ ዝግም እንዲል ወይም ደግሞ ጥርቅም አድርጋችሁ ብትይዙት ሌሎቹ ተጫዋቾች ፈንክሽናል ናቸው እና ምንም የሚቸግራቸው ነገር የለም። እሱም የተናገሩ ይሄ ነው። ስለ ጎል አይደለም የማስበው። ዩሮንም ብናሸንፍ ጎል አስቆጥር ያለው ግን ስለ ዩሮ ነው እንጂ የሚወራው ያንተ ጎል ማግባት አለማግባት አይደለም እና ዋናው ዋንጫው ማሳካታችን ነው የሚል ሀሳብ ነበር የሰጠው። የአቻ ሆኑበትን ጎል ስትመለከቱት የቤልጂየምን ቲፒካል ባርሴሎና የሚገባበት አይነት ጎል ነው እና እንዴት ነበረ ሂደቱን ተመልክታችሁት ከሆነ ጎል አስቆጣሪው ኦፍሳይድ እንትን ላይን ውስጥ ነበረ። በቃ እነሱ ተመልሰው ኃይሌ ናቸው ሊሰሩ ይሄ ኦፍሳይድ ትራፑን ሊያሰምሩ በሚሉበት ሰዓት ነው እንግዲህ ኩኩሪያ ከክንፍ የሚነሳው እንኳን ስለመከላከል ሲል ልጁን ኦንሳይድ ያደርገዋል። ከዛ በኋላ ጎሉ ተቆጠረ። ይሄ ኮመን ይመስለኛል ባርሴሎና ላይ እንደዚህ አይነት ጎል ብዙ አይተናል። ፒኤስጂ ባየር ሚኒክ እንዲህ ሲያገቡባቸው የነበሩት ቡድኖች ላሊጋ ላይም እንደዛውና
ይሄ በጣም የተለመደ ትሬንድ ነው። የነበረውን ኦፍ ዘ ቦል የነበረው አቋቋም በጣም ቆንጆ ነበር እና በዛ መልኩ አቻ መሆን ችለው ነበር፣ ግን አመርቂ የሚባል አልነበረም። በትራንዚሽንም ለሜድ የነ ዶኩ አካሄድ አንድ ሞመንት ካልሆነ በስተቀር ስፔንን ስጋት ላይ የሚጥል አልነበረም። የረጃጅም ኳሶችንም በመጣል ሰከንድ ቦል ማሸነፍ የሚቻል ነገር አልነበረም እና ለቤልጅየም በጣም ከባድ የነበረ ጨዋታ ነው። የነ ኬቨን ደብሮይንን እንትን እንዳና የሚያደርግ ነው የጨዋታው መንገዱም እና እነሱም ምንም ጨዋታው ላይ ያን ያክል ኢምፓክት ሳይኖራቸው እንዲወጡ ሆኗል። ከጨዋታው በኋላም አልቅሷል። አይታችሁት ከሆነ ሜቢ ይሄ መጨረሻው ሊሆንም ስለሚችል ሊሆን ይችላል አላውቅም እና ትንሽ ዲስአፖይንትመንት ነበረው። ኮርቷ ተጎድቶ ወጥቷል። ኳድራሴፕሱ ላይ የሆነ ምቾት አለመሰማት ነገር ነው። መቀጠል ይችል ነበር፣ አሰልጣኙ ወስኖ እንዳስወጣው ነገር ነው የተናገረው እና ቤልጅየም አሳዛኝ ተሸናፊ ነው። የነ ኩባርሲ የሴንተር ባኮቹ ደግሞ ኳስ የመጫወት ብቃት ደግሞ አስገራሚ ነው። አሁን ሁለተኛው ጎል ሲገባ ሚካኤል ሜሪኖ ነው ጎሉን ያስቆጠረው፣ ግን ኳሱን ሹት አድርጎ ተተፍቶ እንዲመጣ ምክንያት ግን የሆነው ኩባርሲ ነው። ይህንን አሁን ጎሉ ስለተቆጠረ አይደለም። የባለፉት ጨዋታዎችም ላይ ከነ ፖርቹጋልም ጋር ያላቸው ኮንፊደንስ ራሱ ስፔንም በጣም ለየት እንዲያደርገው የነ ሮድሪን እንትን በደንብ እንዲጎላ ሻይን እንዲያደርግ ከሚያደርገው ነገር መካከል ሴንተር ባኮቹም ኳስ ላይ በጣም ችግር የሌለባቸው፣ መከላከል ብቻ ሳይሆን ኳሱንም ስትሰጧቸው እስከ በረኛው ማለት ነው ብዙ ችግር የሌለባቸው ናቸው። ስለዚህ የበለጠ ነፃነት የሚሰጥ ካስፈለገም ላይም ብሬክ ሊያደርግ የሚችል ኳስም ሊያቀብሉ የሚችሉ ሆነዋል እና ይሄ ለነ ሮድሪ ምቾት ነው። ሮድሪ ማለት ምንድን ነው እየደጋገምን መግለጽ ስተትም ይመስለኛል አንዳንዴ። በጣም በጥሩ ሁኔታ ነው የሚጫወተው። ሮድሪ አለ ማለት በቃ ሚድፊልዳችሁ በጣም እንዴት ነው ያስተዳድረዋል ነው የሚባለው። ሜዳውን በጣም በሚገርም ሁኔታ ነው ለያማል ቅድም ባልኳችሁ መሰረት ጥሩ ኳሶችንም ሲጥልለት ነበር። ያለመጠቀም ጉዳይ ሆኖ ነው እንጂና በአጠቃላይ ስፔን ዶሚኔት ያደረገበት ጨዋታ ሆኖ ነው ያለፈው። ከፍራንስ ልናይ የምንፈልገው ጨዋታ ነው። አሰልጣኙም እኛ ብቻ አይደለንም የምንጨነቀው፣ ፈረንሳዮችም ይህንን ጨዋታ ይጨነቁበታል። ምክንያቱም ሊያስፈራ የሚችለው ቡድን አሁን ቶርናመንቱ ላይ ፈረንሳይን ስፔን ስለሆነ ማለት ነው። ያማልም እንደዛ ብሏል። ፍርሃት የለም ግን ጥሩ ቡድን እንደሆኑ በማመን ለመግጠም እንደሚፈልጉ እንዳሸነፏቸው ከዚህ በፊትም በመጥቀስ ነው አስተያየት ሲሰጡ የነበረው እና በጣም ምርጡን ቡድን ሁለት ምርጥ ቡድን ሲጫወት የማየት እድል አግኝተናል። ሰሚፋይናል እንግዲህ በምን መልኩ አፕሮች እንደሚያደርጉት በቀጣይ ቪዲዮ ልንሰራ እንሞክራለን። ግን በጣም በጥሩ ሁኔታ የሚካሄድ ጨዋታ ሊሆን እንደሚችል በተለይ ስፔን ኳሱን መሀል ለመሀል ለመጫወት ችግር የሌለበት ቡድን እንደሆነ ለምሳሌ ከሞሮኮ ጋር ፈረንሳይ የነበራቸውን ጨዋታ ፈረንሳዮች በጣም ፊዚካል ናቸው፣ በዛ ላይ ትራንዚሽናቸው አስገራሚ ነው እና ያንን በመፍራት ሞሮኮ ሴንትራል ፕሮግሬሽን አልነበረም። ስፔን ግን ሙሉ በሙሉ ቲሙ ማለት በሚቻል ሁኔታ ከኳስ ጋር ምቾት የሚሰማው ቡድን ነው እና ይህንን ነገር ይተገብሩታል ብዬ አስባለሁ። ፈረንሳይ እንዴት ሊቸገር እንደሚችል ስፔንም ደግሞ ወደፊት ከሄዱ በኋላ የነ ፈረንሳይን ትራንዚሽን በምን መልኩ ያቆሙታል የሚለውን ለማየት በእጅጉ እንድንጓጓ የሚያደርግ ነው። ሌላ ቪዲዮ ልሰራ ሞክራለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንኪው